ኃጢአት ሰርቻለሁ፣ አዎ ወድቄያለሁ፣ ነገ ግን እነሳለሁ። ስለዚህ ጸሎታችሁ እንዳታቋርጡ፣ ቤተክርስቲያን መምጣት እንዳታቋርጡ፣ ወደ እግዚአብሔር መሄድ እንዳታቋርጡ፣ በፍጹም ቃለ እግዚአብሔር ከመስማት እንዳትደክሙ። አይኖ በጣም ይገባኛል። ያንን በጣም እንጠላውን ኃጢአት ማታ አድርጎ ጠዋት ለጸሎት መቆም እጅግ በጣም ከባድ ነው፣ ይገባኛል። ምንም እንዳላረገ ሰው ነጠላ ለብሶ ቤተክርስቲያን መምጣት ከባድ ነው፣ ይገባኛል። መዝሙር መስማት በቃ ቀላል እንዳልሆነ ይገባኛል። ያለን ብቸኛ አማራጭ ግን ክርስቶስ ፊት ልክ እንደ ልጅ ሄዶ አዋጥፍቻለሁ፣ በቃ ይኸው ተመልሻለሁ። ከደስታ ከራቅን ቆይተናል። ስንስቅም ፌክ ነው፣ ስንደሰትም ፌክ ነው። አሁን ከሰው ጋር የመቀላቀል ፍላጎታችሁ እንዴት? ሁላችንም የሆነ ማድረግ የምንወደው ማድረግ የምንፈልገው ግን ማድረግ ያቃተን ነገር አለ የለም? ጸሎት ማድረግ እንፈልጋለን። ሳጓት እስከወደ መቆም ሰላማዊ ሰው፣ ማይጣላ ማይነጫነጭ ደስተኛ ሰው፣ የሚያጠና ብዙ መሆን እንፈልጋቸው ነገሮች አሉ፣ በጣም ብዙ። ግን ማድረግ አልቻለም። ሁሌ እናስባቸዋለን፣ ሁሌ ተኝተን እንመኛቸዋለን። አሁን እኮ እንዲህ ማድረግ የነበረብኝ ፕላን እናደርጋለን፣ እንጽፋለን፣ ግን አልሆናል። በዚህ ቢበቃን ጥሩ ነበር። ግን ደግሞ ማድረግ ሳንፈልግ የምናደርገው ነገር አለ የለም? ይሄ ነው ከባዱ። ሁላችንም የምንታገለው ከዚህ በኋላ አላረገውም፣ ከዚህ በኋላ አላየውም፣ ከዚህ በኋላ አልሰማውም፣ ከዚህ በኋላ እዚህ ቦታ አልሄድም፣ ከዚህ በኋላ ይሄን ነገር አልናገርም ብለን በየቀኑ እየማልን የተገዘትን በቀጣዩ ቀን ደግሞ ራሳችን የምናገኝበት የሆነ የኃጢአት ጉድጓድ አለ። ሁላችንም ያሰቃየን የመረረን ማለት። አንዳንዶቻችን ጭራሽ መታገል ትተን እኔ በቃ የተፈጠርኩት ለዚህ ነው፣ እኔ መቼም ከዚህ ኃጢአት አልወጣም፣ እኔ መቼም የተሻለ ሰው አልሆንም ብለን ተስፋ የቆረጥን ሰዎች አሉ። በተለይ በእግዚአብሔር በተለይ በቤተክርስቲያን ያንን ኃጢአት ከሰራን በኋላ ራሳችን እናየዋለን። ደግሞ የሚገርማችሁ ስናደርገው ደስ እያለን እኮ የምናደርገው፣ ልክ ሲያልቅ ልባችን መቃጠል ይጀምራል። አረ ሁሉም ነገር ግልጽ ይላል፣ እንዴት የተረከስን የተዋረድን ሰዎች እንደሆነ። ከዛ መተን እዚህ ጋር ልንሳለም ስል ግንቡን መንካት እንፈራለን። ጉልላቱ ስንት ቤተ መቅደስ መግባት አንፈልግም፣ ነጠላ ማድረግ፣ ከዛ ጸሎት ማድረግ ደግሞ የማይታሰብ ነገር ነው ጭራሽ። አይምሯችን ላይ ደግሞ የድምጽ ድምጽ ይመጣል አይደል? አታፍርም አይላችሁ? ምንም እንዳላረገ ሰው አይንሽን በጨው አጥበሽ እግዚአብሔር ፊት ትንሽ አይከብድም? የሆነ ኤክስተርናል የሆነ ድምጽ እኛ እኮ አይደለም። እና የማይሰቃይ ሰው የለም። ብቻችሁን መስሏችሁ ከሆነ እኛም አለን እንላችሁ። ሁሉም ሰው በዚህ ይታገላል። መቼም የሚያልፍ ያልመሰላችሁ ያለፈላችሁ ቀን የለም። በጣም ዝምተኛ ኩል ልትሆኑ ትችላላችሁ። ይሄን ግን መመለስ አለባችሁ፣ መመስከር ግዴታችሁ ስለሆነ። ሁላችንም ከቤተ ክርስቲያን ለመውጣት እየዳዳን ያለን ሰዎች ነን። ምናልባት ደግሞ ወጥተናል። ግን እግዚአብሔር ይገርማችኋል፣ ጫፍ ላይ ያገኘናል። ምናልባት ይሄ ትምህርት ረፍዱም ከሆነ አግኝቶን አልፈነው ትተነው ሄደናል። እኛ ወደ እሱ ወደ ብርሃኑ ባንሄድ እንኳን እሱ ወደ ጨለማው ክፍላችን ይመጣል፣ ሊያጽናናን፣ አታልቅሽ አታልቅስ ሊለን ማለት ይዞ ተሸክሞ የሚሄደው የመጀመሪያው ተስፋ አስቆራጭ ነገር ክፉ ልማድ ሱስ ነው። መቼ እንደገባንበት አናቅም፣ መቼ እንደያዘን አናቅም። የሆነ ቀን እንሞክረው ብለን የገባንበት ነገር አሁን እየታግለን እንኳን መውጣት አቃተ። ደግሞ የሚያስጠላው ነገር ለሰው ማውራት አንችል። በጣም ቤስት ፍሬንዶቻችን ናቸው፣ ጓደኞቻችን ነው ብለን ብዙ ነገር ሼር የምናደርጋቸውን ሰዎች ይሄንን ድክመታችንን አውጥተን መናገር አንችል። ብቻችንን ነው የምንታገለው እዛ ጨለማ ክፍላችን ውስጥ ማንም ሳይሰማ። ስንት ቀን አልቅሰናል ስለዚህ ጉዳይ፣ ስንት ቀን ተማረናል፣ ስንት ተስለናል፣ ስንት ቅዱስ ተስላችኋል። የማይደረግ ነገር ደግሞ ልንገራችሁ፣ ይሄ ነው። ስለ ኃጢአት በፍጹም እንዳትሳሉ። እሺ እሺ በሉ። ስለ ግን ያው ቢጨንቀን ነው አይደል? ወደን አይደል? ይገባኛል ክብደቱ። እንደዚህ ያደረገልን እግዚአብሔር ስንት ነገር መሆን ሲጠበቅብን በማይሆን ኃጢአት ተጠላልፈን፣ ክፉ ልማድ ተጠላልፈን ቤታችን ቁጭ ያለን ብዙዎች፣ እናንተ ብቻ ሳይሆን በጣም ብዙ ወጣቶች። ስለዚህ በዚህ በጣም በሚደጋገም ኃጢአት ምናልባት እኮ ንስሐ ገብተን እናውቃለን፣ ስጋውን ተቀብለን እናውቃለን። ግን አንድ ሳምንት ሁለት ሳምንት አንሻገርም፣ ይወቀና ራሳችን እናገኘዋልና አንድ ሰው የሆነ ነገርን በጣም በተደጋጋሚ በሞከረ ቁጥር ነፍሱ እየዛለች እንደማይሳካ እያመነች ነው። እና ሰይጣን በጣም በተቻለው አቅም እኛን ተስፋ ማቁረጥ ከጀመረ የፈለገ መጀመሪያ የሚያደርገውን ነገር ይሄን ማስያዙ እና ሁላችንም የምንታገለው ኃጢአት አለ። ሁላችንም ለመውጣት የምንጥረው ፕላን የምናደርገው መስከረም ላይ ከዚህ ይሄን አመት ብለን የጀመሩ ገና ወሩ ሳይልቅ የገባንበት እግዚአብሔር ከዚህ ኃጢአት ያወጣናል አያወጣንም? ያወጣናል። ግን እናምናለን ወይ? እናምናለን ወይ? ለራሳችሁ ያላችሁ አመለካከት ምን አይነት ነው? እውነት በዚህ ኃጢአት የተነሳ እኮ በጣም ብዙዎቻችን ራሳችን ጠልተናል። ለእግዚአብሔር ዲዘርቭ አላደረግም። ፍቅርን ዲዘርቭ እንደማናደርግ ነው የሚሰማን። በጣም ዲፕረስድ እየሆንን ነው።
ለነገሮች ያለን ፍላጎት ቀንሷል። ድሮ በጣም ያስደስቱን የነበሩ ነገሮች አሁን ያስደስቱን አይደል? ድሮ በጣም ኤክሳይትድ እንሆንባቸው ነገሮች አሁን ይሉ። ድሮ እንደዛ የጓጓንለት ስልክ ዛሬ ምን እንዳረገን ታውቃላችሁ አይደል? ሹል አንድ ነገር ልንገራችሁ፣ ሁላችንም ከስልካችን መላቀቅ እንፈልጋለን። አሁን ምን ላርገው ምንለው ነገር አሁን ስልካችን ግን ያን ትዝ ይላችኋል። ስማርትፎን ምናምን ቤተሰቦቻችን የነበረ ነገር ጌም ነበር የምንጫወተው እኮ ምንም አናውቅም ነበር። አሁን ግን አሁን ነፍሳችንን አሳስሮ ቁጭ አድርጎናል። እንዴት ልትሆው ነው? ሁሉ ነገራችን ሆኗል። ኃጢአቱን የጀመርነው በዛ ነው። ክፋቱን የጀመርነው በዛ ነው። እግዚአብሔርን የሚያስተውን እሱ። እስኪ ማን ይሙት ከእናንተ ማለት አይናችንን ጨፍነን ጠዋት ስነቃ እንዲህ በዳበሳ የምንፈልገው መዝሙረ ዳዊት ነው። ገና አንድ አይናችን ሳንገልጥ እንዲህ በአንድ አይናችን አይደል ቼክ የምናደርገው። አይለየንም የትም ቦታ። ብዙዎቻችን እኮ በዚህ ኃጢአት የተነሳ የንስሐ አባቶቻችን ያማረር መስሎን ጭራሽ አሁን የሸሸናቸው ሰዎች አሉ አይደል? መንገድ መቀየር ጀምረናል። አሁን ምን ብዬ ነው የኔ የምነግራችሁ ለሰባተኛ ጊዜ እያለን ሪሌት እንደምታደርጉ በደንብ አውቃለሁ፣ ይገባኛል። ስለዚህ ብቻችሁን አይደላችሁ። ሁሉም ይህንን ታግሎ ኃጢአት እስከ ህይወት ፍጻሜያችን ድረስ እየታገልን እስከ መጨረሻው እየታገልን መቼ ነው መተው ካላችሁኝ ሞተን ስንቀበር ብቻ ነው ድል የምንነሳው። ኃጢአት ሁሌም ይፈትነናል። በዚህ መሃል ትልቁ ነገር ግን መነሳት ነው። እግዚአብሔር ስለወደቅክ አይደለም የሚከፋው ስላልተነሳህ። ስለዚህ እግዚአብሔር ይወላችሁ ከመነሳታችን እንጂ ከውድቀታችን ጋር ምንም ነገር የለው። የሆነ ቀን ተነስተን በዛው እንቀራለን። እግዚአብሔር ያንን ቀን ቅርብ ያርግልን። ስለዚህ በኃጢአታችሁ መቼም ተስፋ እንዳትቆርጡ። እግዚአብሔር መቼም በእኛ ተስፋ ምን ስለማይቆርጥ እሱ ካልቆረጠብን ምን አገባችሁና እስከ መጨረሻው ድረስ እንታገላለን። ምናልባት እግዚአብሔር ሞታችንን ያደረገልን ከእሱ ጋር ታርቀን የቀረን ቀን ሊሆን ይችላል። የሆነ ቀን ረስተነው ማድረግ ትተን ከ5 ዓመት በኋላ እኮ ትዝ ሊለን ይችላል ኃጢአቱ። መቼ ነው የተወኩት ይሄንን ኃጢአት ልትሉ ይችላላችሁ። ይሄን ማድረግ ብንችለው ደግሞ ወደ እግዚአብሔር ስንቀርብ ብቻ ነው። እስከ ዛሬ በጣም ብዙ ነገር ሞክረናል። ሀውቱ ምናምን ብለን ራሱ ሰርች አድርገናል ዩቲዩብ ላይ አይደለ? ጄሚናይንም ጠይቀናታል፣ ቻት ጂፒቲንም ብለናል። የሰጠን መፍትሄ ሰርቷል። ብዙ ነገር ሞክረናል አይደል? የአሁኑን እስኪ ከእግዚአብሔር ጋር ሞክሩት። እስቲ አሁን ክርስቶስን ሞክሩ። እስቲ አሁን ስጋና ደሙን ሞክሩ። ያን ማድረግ አለብን። ይሄ መጀመሪያው ነው። ሁለተኛው ደግሞ ራስን መጥላት ነው። ብዙዎቻችን ራሳችን ያለን አመለካከት ልክ አይደለም። ከዚህ ኃጢአት የተነሳ ከሰዎች የተነሳ ከቤተሰቦቻችን የተነሳ በጣም ብዙዎቻችን መስታወት ፊት ቆመን ስለ ራሳችን የምናወራው ነገር ልክ አይደለም። አይ እኔ መሆን ሰው አይደለሁም፣ እንደ ቀላል እየተወራ ምረባ ሰው አይደለሁም። አይ እኔ መቼም ሰው አልሆንም አይደል? እንዲያል ምትሉት ራስን መጥላት ምንም ነገር ላይ ፊት እንደማናደርግ ነው የሚሰማን። የትም ቦታ ላይ እንደተጋበዝን አይሰማን። የትም ቦታ ላይ ኮንፊደንት እንደሆንን አይሰማን። ከሁሉም የጠቆረ ነፍስ ያለን እኛ ብቻ ነው ይመስል። ገና ከሩቁ ምናምን ሰዎች እኛን አይተው የሚጠሉን ይመስለናል። ቀድመን ጨርሰናል እኛ አይምሯችን። እግዚአብሔርም ይወደን አይመስለን፣ ቼክ የሚያደርገን አይመስለን። እሱ የጻድቃን አምላክ ነው የሚመስለን አይደል? እዛ ጧት ቤተክርስቲያን የምትሄደው የሚሄደው ዲያቆኑ ምናምን እሱ ላይ ትኩረት የሚያደርግ አምላክ ያለን ይመስለን። እኛን ዞር ብሎ የሚያየን አይመስለን። ቦታ ያለን አይመስለንም። እዚህ ቤት ውስጥ ቤተክርስቲያን ውስጥ በጣም ብዙ ሰዎች ጋር ከብዙ ሰዎች አቴንሽን እንፈልጋለን። በጣም ከብዙ ሰዎች የተቸገርንባቸው ብዙ ነገሮች አሉ። ያንን ባለመኘታችን እኛ የምንወቅሰው እነሱን ሳይሆን ራሳችን መወደድ ያልቻልኩ ሰው ስለሆንኩ ነው ብለን። ግን እስከየት ድረስ የተወደድን እንደሆን ቢገባችሁ እንደው ምንም የረከስን ብንሆን፣ ምንም ትምህርት ላይ ጎበዝ ባንሆን፣ ድሃ ብንሆን፣ ኃጢአተኛ ብንሆን ማን ይወደናል? ምን ትፈልጋላችሁ? ማንም ቢጠላኝ ምን ይወደኛል? አባት ይወደኛል ማለት አለባችሁ። ማንም ቢጠላኝ እግዚአብሔር ይወደኛል። ማንም ባይቀበለኝ አንተ ጸባይ ደስ አይልም፣ አንተ ለፍላፊ ነህ ምናምን ሰዎች ብዙ መስፈርት ያወጣሉ አይደል? አይ ከዚህች ልጅ ጋር መዋል ምናምን ምን አገባ? እግዚአብሔር ይወደኛል። በፍጹም ተሳስታችሁ ራሳችሁ እንዳትጠሉ። ራስን መጥላት ኃጢአት ነው። ምክንያቱም እግዚአብሔር የወደደውን ነገር የመውደድ ምን አለብን? ግዴታ አለብን። እግዚአብሔር ደግሞ ማንን ነው የሚወደው? እኛን ሰዎች። ብዙዎቻችን ለቤተሰቦቻችን ለጓደኞቻችን ጠቃሚ እንዳልሆን የሚሰማን እዚህ ምድር ላይ ደግሞ በጣም ገዳዩ በሽታ ጠቃሚ ያለመሆን ስሜት ነው። ታምናላችሁ? ጠቃሚ ያለመሆን ስሜት ግን እመኑኝ እግዚአብሔር አይሳሳትም። ባንጠቅም አይፈጥረን ነበር። እስከዚህም አያሳድጋችሁም። ገና በ3 ዓመታችሁ በ2 ዓመታችሁ ይቀደን ነበር። ምንም ማለት ማጣበብ ነው። ቦታ ቫልዩ ስላለን ይኖር ነው።
ያለ ነው ማለት። እስካሁን እየጠበቀ ያንተ እግዚአብሔር አይሳሳት። የፈጠረን ለምክንያቱ ስለምንጠቅም። አንዳንድ ሰው ለእናቴ ብሎ ራሱን ማጥፋት ምናምን ይላል። ቤተሰቦቼን ለማሳረፍ ብዬ ባልኖር ይላል። የሆነ በሽታ ቢገለኝ ብላችሁ ነው ያስቆጠቁ። እናቴ እንደዚህ ከማሰቀኝ፣ አባቴ እንዲህ ከማለፋ፣ ሰዎች በእኔ ምክንያት እንደዚህ ከሚሆን እግዚአብሔር ምክንያት አለው። ትንሽ ጠብቁት። ትንሽ ራስን ማክበር፣ ራስን መውደድ፣ ራስን በክርስቶስ አይን በኩል መመልከት በጣም አስፈላጊ ነው። እሺ ትላንት ያሳለፋችሁ እግዚአብሔር ነገ አይኖርም? ለምን ነው የምትጨነቁት? እውነት እስኪ እንሞት እንደሆነ እናያለን። እስኪ ይሄ ኑሮ ይግደለን። እስኪ እውነት እግዚአብሔር እያለ ህዝቡን በባህር ከፍሎ ያሻገረ አምላክ እኛን የኑሮ ውድነት፣ ፈተና፣ ኢንትራንስ ምናምን ምን ሆናችሁ? እና ነገን መፍራት አያስፈልግም፣ መጨነቅ አያስፈልግም። የመጨረሻው የህይወት ትርጉም ማጣት ነው። ብዙዎቻችን ግራ ገብቶናል፣ ምን ማድረግ እንዳለብን። ለምንድን ነው የምኖረው? ለምን የተፈጠርኩት? ምንድነው ዓላማዬ? ምንድነው ፐርፐዜ? አይደል? ምንድነው መክሊቴ? እግዚአብሔር ለምን የፈጠረኝ? ይሄ ለመጨረሻው ሰውን ተስፋ የሚያስቆርጠው ነገር ነው። ህይወቱ ሚኒንግለስ ከሆነበት ሰው ይወድቃል። ሚኒንግለስ ከሆነበት። ሚኒንግ እንዲኖራችሁ ከፈለጋችሁ እመኑኝ፣ እዚህ ቤተክርስቲያን መጣችሁ ማገልገል ጀምሩ። ሰንበት ቤት ግቡ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። እግዚአብሔር ለምን እንደፈጠራችሁ የምታውቁት ቤተክርስቲያን ስትሆኑ ብቻ። ለምን እንደፈጠራችሁ። እዚህ ምድር ላይ ከአንተ ውጪ የማይፈታ አንድ ችግር አለ። አንተ ስትፈጠር አብቶ የተፈጠረ ከአንቺም ውጪ ሳትፈቱት ከሞታችሁ ሳይፈታ ይኖራል። እግዚአብሔር የፈጠረን ለምክንያት ነው። መክሊት ጸጋ ሰጥቶ ጠቃሚ አድርጎ ለብዙ ሰዎች የምንተርፍ ሰዎች አድርጎ ነው የፈጠረን። ያንን ቤተክርስቲያን ውስጥ መታችሁ ፈልጉት፣ እናታችሁ ጋር እሷ ታሳያችኋለች። ንስሐ ግቡ፣ የክርስቶስን ስጋና ደም ቶሎ ቶሎ ተቀበሉ። ያን ጊዜ ህይወት ትጥማችኋለች፣ ለነገ ትጓጓላችሁ። አሁን እኮ ጸጥ ብንል ደስ ይለናል። ሁላችን የሆነ ነገር ቢያበቅ ዝም ብንል፣ እግዚአብሔርን የያዘ ግን ተስፋ አለው ውስጡ ደስ ይላል። እና ክርስቶስ ተስፋ እንዳለን ያሳየው ልንወጣ ጫፍ ላይ እንኳን ደርሰን ተስፋ ቆርጠን ቀርቦም ቃሬዛውን ምን አለ ነካ፣ አስቆማቸው። አንተ ጎበዝ እልሃለሁ ተነሳ ብሎ ለእናት አሳልፎ ሰጣትና እንዳትሸዋወዱ ከክርስቶስ ጋር አደራችሁ። ምናልባት ዛሬ ይሆናል በአራቱም ሰዎች ተሸክመን እየወጣን ጫፍ ላይ ያገኘን ዛሬ እዚህ ጉባኤ ላይ ሊሆን ይችላል። ዛሬ ይሆናል ቃሬዛውን ነክቶ ያስቆመንና እንዳትሸዋወዱ ከክርስቶስ ጋር ንስሐ መግባት በምንችልበት እስከወዶ መቀበል በምንችልበት እድሜ እንቀበል። በዚህ በጉዝናችሁ ወራቶች፣ በዚህ ወጣትነታችሁ እግዚአብሔርን ቀረቡት። እግዚአብሔርን በሚገኝበት ጊዜ ፈልጉት ታገኙታላችሁ ተብሏልና። ስለዚህ ቢያንስ እንኳን እውነቴን ነው የምላችሁ፣ እኛ እንኳን ባንሆን አያሳዝናችሁም? ይህ ወጣት፣ ይህ ጄኔሬሽን አያሳዝናችሁም? ይህ ትውልድ አያሳዝናችሁም? ለሰዎች ተስፋ የምንሆን ጨለማ ውስጥ ሱስ ውስጥ ላሉ ወጣቶች እንኳን ደህና ተስፋ ማጽናኛ የምንሆን ሰዎች እንድንሆን ራሳችን ማበርታት አለብን። ከራሳችን አልፈን ሰዎችን ማበርታት አለብን። በዛ ህይወት እግዚአብሔር ያደርሰን። አግኝቶ ቃሬዛውን ነክቶ ከሞት አስነስቶ ለእናታችን አሳልፎ ይስጠን እግዚአብሔር። ወስብሐት ለእግዚአብሔር። ባለንበት ወቅታዊ ሁኔታ ወይም ደግሞ ያው ሁላችሁም እንደምታውቁት በጣም ብዙ ሰው ተስፋ በመቁረጥ ብዙ ወጣት ራሱን በማጥፋት ከእግዚአብሔር በመራቅ ብዙ ነገር እያሳለፈበት ያለው ትውልድ ላይ ነው ያለነው። ወይም ደግሞ አንላኪ ጄኔሬሽን አይደል እየተባለን ያለነው። በጣም ላኪ ነን፣ ግን ያው በጣም ብዙ ሰው ደግሞ አንላኪ ጄኔሬሽን እያለ እየጠራን ያለው ራሱንም ወጣቱ እንደዛ ብሎ ነው እየጠራ ያለው። ከአንድ መጽሐፍ ቅዱስ ጥቅስ ወይም ታሪክ አንስተን ተስፋ መቁረጥን ቤተክርስቲያን እንዴት እንደምታየው ተምረን እንጨርሳለን። እግዚአብሔር ከኛ ጋር ሆኖ እንዲያስተምረን እንዲመክረን የእሱ መልካም ፍቃድ ይሆንልን። ከኔ ጋር ትላላችሁ። ቀርቦም በሉ እንጂ ቀርቦም ቃሬዛውን ነካ። በዚህ ቃል አንስተን እነጋገራለን። አስቀድሜ ክፍለ ንባቡን አነብላችኋለሁ። የሉቃስ ወንጌል ምዕራፍ 7 ቁጥር 14 ጀምሮ ነው የምታገኙት። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሱ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትንም ቆሙ። አንተ ጎበዝ እልሃለሁ ተነሳ አለው። የሞተውም ቀና ብሎ ተቀመጠ፣
ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ይላል። አምላካችን ቃል የተመሰገነ ይሁን። ይገርማችኋል። ከዚህ ከፍ ብላችሁ ስታነቡት ክርስቶስ አንድን በጣም ስለ እምነት የተናገረበት እምነቱን ያደነቀለት ሰው ነበር። የመቶ አለቃው ትዝ ይላችኋል። ሎሌው ታሞበት መጥቶ አናገረው። ወደ ቤት ልጅ ሲለው አንተ ከቤቴ ጣሪያ በታች ልትገባ አይገባህም፣ ስለዚህ ጌታዊ ቃል ብቻ ተናገር፣ ልጄ ምን ይላል ይፈወሳል ብሎ አምኖ ሲነግረው በዛ ሰዓት ልጁ እንደተፈወሰ ሰማ። ክርስቶስ ደግሞ ያንን እምነት አደነቀ። በእስራኤል እንዲህ ያለ እምነት እስከዛሬ ድረስ አላየውም ብሎ እምነቱን አደነቀለት እና በሱን ተከትለው የተሰበሰቡ ሰዎች ሁሉ የእምነትን ታላቅነት፣ ታናሽ እምነት እንዴት ሰውን ሊያተርፍ እንደሚችል፣ እንዴት ትልቅ ታምር ሊሰራ እንደሚችል የሰሙ ሰዎች ናቸው። በጣም ደስ ያላቸው፣ በጣም የተገረሙ ሰዎች ናቸው ከክርስቶስ ጋር ያሉት። እና ናይን የምትባል ከተማ አለች ኢየሩሳሌም ውስጥ፣ መውጫ ናት፣ ድንበር ናት። እና ናይን ማለት ደስ የምትል ደስታ የሚገኝባት የደስታ ከተማ ማለት ነው። እዛ ውስጥ የምትኖር አንዲት መበለት ደግሞ፣ መበለት ማለት ባል የሌላት ማለት ነው። አንድ ልጅ ብቻ የነበራት ሴት፣ ወጣት ልጅ ገና ሳይቦርቅ ሳይጨርስ ገና ሳትጠግበው ይሞትባታልና እሷም በጣም በሐዘን ተውጣ፣ ዙሪያ ያሉ ሰዎች ሁሉ በጣም አዝነው እግዚአብሔርን እንዴት ብለው እየጠየቁ፣ ለምን ብለው እየጠየቁ፣ አንድ ልጅ ነው ያላት፣ ባል የላትም፣ ደጋፊ የላትም፣ ብቻዋን የምትኖረው፣ የነበራትም አንድ ይሄ ነበረ፣ እግዚአብሔር እንዴት ይወስድባታል ብለው ከዛ ቀደም ካልኳችሁ ህዝብ ደግሞ በተቃራኒው እምነታቸው የተሸረሸሩ ሰዎች ሆነው ከሷ ጋር ሆነው፣ ያው በእስራኤል ባህል አስክሬን የሚቀበረው ከከተማ ውጪ ነው። ስለዚህ ከናይን ሊወጡ ድንበሯ ላይ ክርስቶስ ደግሞ ከህዝቡ ጋር ሊገባ ሲል ያቺ ናይን የምትባል ከተማ ድንበር ላይ እነዚህ ሁለቱ አካላት ተገናኙ። ማንና ማን አልኳችሁ? እናቲቱና ማን? ክርስቶስ። ግን ከሁለቱም ጀርባ ደግሞ ሁለት የተለያየ አመለካከት፣ ሁለት ተቃራኒ የሆነ ነገር ኤክስፒሪየንስ ያደረጉ ህዝቦች ተገናኙ። አይቶትም አዘነላት። ከዛ አታልቅሽ ያላት። እኔ በጣም የሚገርመኝ ይሄ ቃል ነው፣ አታልቅሽ። አሁን እቺ ሴት ብዙ የማልቀስ ምክንያት አላት፣ አሳማኝ ምክንያት አላት። እንደውም ቤተክርስቲያናችን እንኳን አንድ ሰው ከሞተብን ስንት ጊዜ እንድናለቅስ ምትፈቅድል? 3 ነው አይደል? የመጀመሪያው ምንድን ነው? የዛ ሰው ነፍሱ ከስጋው ምን ሲለይ፣ ከዛ ከኖረበት ቤት አስክሬኑ ምን ሲወጣ፣ መጨረሻ ላይ ደግሞ ምን ሲፈጸምለት፣ ግብዓተ መሬት ወይም ደግሞ ወደ መቃብር ሲገባ። አሁን እቺ ሴት የልጇን አስክሬን እስከ የትኛው ፕሮሰስ ድረስ ሄዳለች? ለሐዘኗ ለማልቀስ። ሰላም አላችሁ? የሰማችሁኝ ነው? እስከ የትኛው ድረስ ሄዳለች? እስከ ሁለተኛው። ምን ይቀራታል? መቅበር አይደል? ሰው ደግሞ የሚወደውን ሰው ከሞተበት በኋላ አፈር ውስጥ ይገባ እስኪያዩ ድረስ አይወጣለትም ይባላል። ታውቃላችሁ አይደል? እስከዛ ድረስ ያልቅስ ነው። እርሙን ይውጣን፣ በቃ እርሙን ያውጣን ነው የሚባለው። እቺ ሴት እርሟን አላወጣችም። እንዳልኳችሁ በጣም ሴንሲቲቭ ነገር ነው፣ ቀላል አይደለም። ክርስቶስ ግን ገና ቀብራ ሳትጨርስ ገና መንገድ ላይ አግኝቷት አታልቅሽ ያለት እና አባቶች የክርስቶስ አታልቅሽ እንደ ሰው አታልቅሽ አይደለም። የክርስቶስ አይዞ እንደ ሰው አይዞ አይደለም። የክርስቶስ በርታ እንደ ሰው በርታ አይደለም። ሰው አታልቅስ ቢልህ ዛሬ አጠገቢ ይኖራል፣ ነገ ወደ ህይወቱ ይሄዳል። አጋጥሟችሁ ከሆነ ለቅሶ ሲፈጠር፣ ሐዘን ሲፈጠር ቤታችን ሙሉ ነው። ጓደኞቻችሁን ከኛ ጋር ናቸው፣ ያድራሉ፣ ይጫወታሉ አይደል? 1 5 ቀን 10 ቀን እያለ ሲሄድስ ጭር ይላል ቤቱ። ማንም ያንን መስዋዕትነት አይከፍልልን። ማንም ብቻችንን ሆነን ጨለማ ውስጥ ሆነን የምናለቅሰውን እንባ የሚያይልን የሚያበስልን ሰው የለም። አባቶች ግን ክርስቶስ አታልቅስ ሲል እንባህን የሚያበስበትን መሐረብ በእጁ ይዞ ነው እና አታልቅሺ ሲላት እንደሚያድንላት ያውቃል። ያውቃል። እንደው ሰርፕራይዝ ትሁን ታልቅስና ሳድንላት ትስቃለች አላት። ቀድሞ ነው አታልቅሽ ያላት፣ እንድታምንበት ስለሚፈልግ ነው። እኛ ይኸውላችሁ እምነት ማለት እግዚአብሔርን ማመን ማለት የምንረዳበት ልክ በጣም የተለያየ። መጽሐፍ ቅዱስም አንድ ነገር ሳይደረግልህ እንደተደረገልህ ሆኖ ደስ መሰኘት ነው እምነት። ተፈታኞች አላችሁ፣ እዚህ ውስጥ አላችሁ። አሁን ተፈተናችሁ እንዳለፋችሁ ሆናችሁ ቅዱስ ራጉኤልን ታምኑታላችሁ እኮ፣ እመቤታችን ታምኑታላችሁ፣ እግዚአብሔርን ደግሞ ከምንም ነገር ላይ ታምኑታላችሁ። ግን ስታምኑት ያልተፈጠረው ነገር እንደተፈጠረ ተፈጥሮም ደግሞ እንደተሳካላችሁ ሆናችሁ ደስ ይላችኋል።
ያ ስሜት የማይሰማን ከሆነ እግዚአብሔርን አናምነውም ማለት ነው። እና አሁን ሳንፈተን አሁን ገና የችግሩ ጊዜ ሳይደርስ የጭንቁ ቀን ሳይደርስ እንዳለፈልን ሆኖ ነው ክርስቶስ ቀድሞ የሚያወራን። በነገራችን አታልቅሽ አትጨነቂ የሚለው እኮ ለዛ ለምን አልጨነቅ? ገና እኮ አልተፈተንኩም። በማይሆን ነገር እኮ አይደለም እየተጨነቅኩ ያለሁት በሚሆን ነገር ነው። ግን እግዚአብሔር እንደዚህ ነው፣ አስቀድመን እንድናምንበት ይፈልጋል። ለዛ ነው ተጋጨ ታውቂያለህ። ልክ በዛ በኩል ቅድም እንዳልኳችሁ በብዙ እምነት የእምነትን ጥንካሬ ያየ ህዝብ፣ በዚህ በኩል ደግሞ እግዚአብሔርን ገና ለመጠራጠር እየዳዳ ያለ ህዝብ መሀል ላይ ተጋጩ። አሁን አንዳንድ ጊዜ በጣም እንደዚህ አይነት ችግሮች ሲፈጠሩብን አይምሯችን ላይ እግዚአብሔር የሆነ ጊዜ አያልፍም ብለን ያሰብነው ነገር ያሳለፈልን ቀን ትዝ ይለናል አይደል? መቼም የሚያልፍ ያልመሰላችሁ ያለፈላችሁ ቀን የለም። በጣም ዝምተኛ ኩል ልትሆኑ ትችላላችሁ። ይሄን ግን መመለስ አለባችሁ፣ መመስከር ግዴታችሁ ስለሆነ። እንደዚህ አይነት ቀን የለም ወይ? መስክሩ። አለ የለም? አሳልፎልን ያውቅ። አሁን ህይወታችን ላይ ያለውን የሚያስጨንቀውን ነገር ደግሞ ይከራከርብናል። አይ እግዚአብሔር እኮ ታማኝ ነው አሳልፎልኝ ያውቅ። አይ እግዚአብሔር እኮ አይጠለኝም የሚለው አለ፣ እምነት አለ። በዛው ልክ ደግሞ የነገሩ ክብደት አሁን እያሳለፍን ያለውን ነገር ጨለማውን ተስፋ የሚያስቆርጠውን ነገር ስናየው ደግሞ ይጋጫል። ልክ እንደዛ ነው ሀፕን ያደርጉ። በዚህ መሃል ግን ክርስቶስ አይቶ ያዝንልናል። አላመኑብኝም እስከዛሬ ስንት ነገር አድርጌለት ስንት ነገር አድርጌላት ስንት ነገር ከስንት ነገር አውጥቻቸው እነዚህ ሰዎች ግን እኔ ላይ እምነት የለባቸውም ብሎ አያዝንብንም። እንዲያውም ያዝንልናል። ለዛ ነው አይቶም አዘነላት፣ ከዛም አታልቅሽ ያላት ይላል። ቀርቦም ቃሬዛውን ምን አለ ነካው፣ ተሸካሚዎቹም ቆሙ። አንተ ጎበዝ እልሃለሁ ተነሳ ብሎ ልጁን አስነሳላት፣ ለእናቱም ሰጣት ነው የሚል። ስለዚህ ደስተኛ እንደምትሆን እያወቀ አስቀድማ እሱን አይታ አታልቅሽ የሚለውን ቃል ሰምታ እንባዋን እንድትጠርግ ያለ ምንም ምክንያት እግዚአብሔርን መጠበቅ ማለት እንደዛ ነው። አሁን እኛ ርቦን ቤት ውስጥ ቁጭ ብለን እናታችን ወጥ እየሰራች ከሆነ እንጠብቃለን አይደል? ትንሽ ደቂቃ ነው፣ ግን የሚያስጠብቀን ድምፅ አለ። ቢያንስ ኩሽና ውስጥ ሲከተፍ እንሰማለን ነው። አሁን እየተከተፈ ነው አይደል? ቸስ ሲል ደግሞ አዎ ተጥዷል እያልን ደግሞ የድስቶ ድምፅ እንሰማ፣ ከዛ የተሪ ድምፅ ተስፋ አለን። እግዚአብሔር ግን ጸጥ ነው የሚለው። በዝምታ ውስጥ ነው እንድንጠብቀው የሚፈልገው። እና እግዚአብሔርን ስትጠብቁት እግዚአብሔርን ካሁን ያደርግልኛል ስትሉት የሆነ ተስፋ የሆነ ሳይን እያሳያችሁ አይደለም። ለዛ ነው እግዚአብሔርን ማመን ማለት አይንን ጨፍኖ እንደመሮጥ ነው። ምን ማድረግ ነው አልኳችሁ? አያስፈራም? አይንን ጨፍኖ መሮጥ። ቀስ ብሎ መራመድ እንኳን ከባድ ነው። በዚህ ልክ እግዚአብሔርን እናምነዋለን ወይ ነው አሁን ላለንበት ነገር ያወጣንናል ብለን እናምነዋለን ወይ? እና ናይን የተባለችው ቤተክርስቲያን ናት፣ የደስታ ከተማ። ያ የሞተው ጎበዝ ወጣት ደግሞ ነፍሳችን ነው ተስፋ የቆረጠችው። ሁላችንም ከቤተክርስቲያን ለመውጣት እየዳዳን ያለን ሰዎች ነን። ምናልባት ደግሞ ወጥተናል። ግን እግዚአብሔር ይገርማቸዋል፣ ጫፍ ላይ ያገኘናል። ምናልባት ይሄ ትምህርት ረፍዱም ከሆነ አግኝቶን አልፈነው ትተነው ሄደናል። አይቶ አዝኖልን አታልቅሱ ሲለን ማን ስለሆንክ ነው? አታቆም እኮ ክርስቶስን እሷ አታቆም። ምን አይቀል የሚቀልው በዚህ ሰዓት እንዴት ነው ልጄ ሞቶ አታልቅሽ የሚለኝ አላለች። ምናልባት ደግሞ እኛ እንደዛ ብለን መልሰን ለትተነው ጥተነው አልፈነው ሊሄድ ይችላል። ግን ክርስቶስ ሁሌም ተስፋ የመቁረጣችን የመጨረሻው መስመር ላይ መጥቶ ያገኘናል። እኛ ወደሱ ወደ ብርሃኑ ባንሄድ እንኳን እሱ ወደ ጨለማው ክፍላችን ይመጣል፣ ያጽናናን፣ አታልቅሽ አታልቅስ ሊለን ማለት እና ያንን ተሸክመው እየወጡት ያሉ 4 ቃሬዛ ተሸካሚዎች አሉ ይላሉ አባቶቻችን። እና አራቱም የሰው ልጅ የአንድን ወጣት ነፍስ ተስፋ አስቆርጠው ናይን ከተባለችው ደስታ ካለባት ከዚህ ቤተክርስቲያን ከዚህ ህይወት የሚያስወጡ ናቸው ተሸክመው። እናታችን ደግሞ እያለቀሰች ትከተልናለች። ክርስቶስ ያን ጊዜ ያስቆመናል። ቁሙ ብሎ ቃሬዛ ተሸካሚዎቹን ቃሬዛውን ነክቶ አስቆማቸው ይላል። እነዚህ አራቱ ተሸካሚዎች እነማን ናቸው ነው? ስለዚህ አራቱን ተስፋ የሚያስቆርጡን ነገሮች እንዴት ማለፍ እንዳለብን አውርተን እንጨርሳለን። በጣም በአጭር ደቂቃ ውስጥ እግዚአብሔር በመካከላችን ተገኝቶ እንዲመክረን እንዲያስተምረን መልካም ፈቃድ ይሁንልን። መጀመሪያው ክፉ ልማድ ክፉ ኃጢአት ነው። ቅድም የተዘመረውን ዝማሬ እህታችን የዘመረችውን ሰምታችኋል። ዝማሬ መላእክት ያሰማል በውስጥ ሰውነት ያር በትእዛዝ ደስ ይለኛል። ከዛስ በስጋዬ በኩል ኃጢአትም ምን ይለኛል ይስበኛል። ይሄ መስሙር መነሻው የቅዱስ ጳውሎስ ወደ ሮሜ መልእክት ምዕራፍ 7 ቁጥር 19 ላይ ነው። ከኔ ጋር ትላላችሁ የምወደውን በሉ፣ አይ ሁላችሁም በሉ፣ የምወደውን በጎ ነገር አላረግም፣ የማልወደውን ክፉ ነገር ግን ምን እላለሁ
በተቃራኒው አይደለ? እና ለዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል ሲል ታዩታላችሁ። ምናልባት የተነገረው ስለ ሌላ ነገር ቢሆንም ቃሉ ግን በትክክል ከኛ ህይወት ጋር የተያያዘ ነው። ሁላችንም የሆነ ማድረግ የምንወደው ማድረግ የምንፈልገው ግን ማድረግ ያቃተን ነገር አለ የለም? አለ የለም? አለ። ጸሎት ማድረግ እንፈልጋለን። ንስሐ መግባት፣ እስከ ወደ መቀል፣ ሰላማዊ ሰው፣ የማይጣላ የማይነጫነጭ ደስተኛ ሰው፣ የሚያጠና ብዙ መሆን እንፈልጋቸው ነገሮች አሉ። በጣም ብዙ ግን ማድረግ አልቻለም። ሁሌ እናስባቸዋለን። ሁሌ ተኝተን እንመኛቸዋለን። አሁን እኮ እንዲህ ማድረግ የነበረብኝ ፕላን እናደርጋለን፣ እንጽፋለን። ግን አልሆናል። በዚህ ቢበቃን ጥሩ ነበር። ግን ደግሞ ማድረግ ሳንፈልግ የምናደርገው ነገር አለ የለም? ይሄ ነው ከባዱ። ሁላችንም የምንታገለው ከዚህ በኋላ አላረገውም፣ ከዚህ በኋላ አላየውም፣ ከዚህ በኋላ አልሰማውም፣ ከዚህ በኋላ እዚህ ቦታ አልሄድም፣ ከዚህ በኋላ ይሄን ነገር አልናገርም ብለን በየቀኑ እየማልን የተገዘትን በቀጣዩ ቀን ደግሞ ራሳችን የምናገኝበት የሆነ የኃጢአት ጉድጓድ አለ። ሁላችንም ያሰቃየን የመረረን ማለት። አንዳንዶቻችን ጭራሽ መታገል ትተን እኔ በቃ የተፈጠርኩት ለዚህ ነው፣ እኔ መቼም ከዚህ ኃጢአት አልወጣም፣ እኔ መቼም የተሻለ ሰው አልሆንም ብለን ተስፋ የቆረጥን ሰዎች አሉ። በተለይ በእግዚአብሔር በተለይ በቤተክርስቲያን ቤት። እናንተ ትምህርት ቤት ኦርቶዶክሶች እናንተ ብቻ ናችሁ፣ እናንተ ብቻ ናችሁ። የአዳራሽ አይሞላም ነበር ብዛታችሁ ማለት ነው። አላውቅም እንግዲህ ለምን ያልመጡት። ሰው በእግዚአብሔር ተስፋ ቆርጧል። ሰው በቤተክርስቲያን ተስፋ ቆርጧል። የቆረጠው እግዚአብሔር ትቶኛል ብሎ ሳይሆን እሱ ይገባኛል ብሎ ስለማያስብ። እንዴት እየተሳቀቀን እዚህ ግቢ እንደገባን ሁላችን እናውቃለን አይደል? ያንን ኃጢአት ከሰራን በኋላ ራሳችን እናየዋለን። ደግሞ የሚገርማችሁ ስናደርገው ደስ እያለን እኮ የምናደርገው፣ ልክ ሲያልቅ ልባችን መቃጠል ይጀምራል አይደል? ሁሉም ነገር ግልጽ ይላል። እንዴት የተረከስን የተዋረድን ሰዎች እንደሆነ። ከዛ መተን እዚህ ጋር ልንሳለም ስል ግንቡን መንካት እንፈራለን። ጉልላቱ ስንደ ቤተ መቅደስ መግባት አንፈልግም። ነጠላ ማድረግ፣ ከዛ ጸሎት ማድረግ ደግሞ የማይታሰብ ነገር ነው ጭራሽ። አይምሯችን ላይ ደግሞ የድምጽ ድምጽ ይመጣል አይደል? አታፍሩ አይላችሁ? ምንም እንዳላረገ ሰው አይንሽን በጨው አጥበሽ እግዚአብሔር ፊት ትንሽ አይከብድም? የሆነ ኤክስተርናል የሆነ ድምጽ እኛ እኮ አይደለም። እና የማይሰቃይ ሰው የለም። ብቻችሁን መስሏችሁ ከሆነ እኛም አለን እንላችሁ። ሁሉም ሰው በዚህ ይታገላል። እኛ ብቻ አይደለንም። እግዚአብሔርን ያስደስሱት የብርሃን አክሊል እንኳን አይምሯቸው ላይ ጭንቅላታቸው ላይ ተስሎ የምታዩት ቅዱሳን እንኳን በክፉ ልማድ ተሰቃይቷል። እና የመጀመሪያው ቃሬዛ ተሸካሚ የሰውን ነፍስ ገሎ ወደ መቃብር ይዞ ተሸክሞ የሚሄደው የመጀመሪያው ተስፋ አስቆራጭ ነገር ክፉ ልማድ ሱስ ነው። መቼ እንደገባንበት አናቅም፣ መቼ እንደያዘን አናቅም። የሆነ ቀን እንሞክረው ብለን የገባንበት ነገር አሁን እየታግለን እንኳን መውጣት አቃተ። ደግሞ የሚያስጠላው ነገር ለሰው ማውራት አንችል። በጣም ቤስት ፍሬንዶቻችን ናቸው፣ ጓደኞቻችን ነው ብለን ብዙ ነገር ሼር የምናደርጋቸውን ሰዎች ይሄንን ድክመታችንን አውጥተን መናገር አንችል። ብቻችንን ነው የምንታገለው እዛ ጨለማ ክፍላችን ውስጥ ማንም ሳይሰማ። ስንት ቀን አልቅሰናል ስለዚህ ጉዳይ፣ ስንት ቀን ተማረናል፣ ስንት ተስለናል፣ ስንት ቅዱስ ተስላችኋል። የማይደረግ ነገር ደግሞ ልንገራችሁ፣ ይሄ ነው። ስለ ኃጢአት በፍጹም እንዳትሳሉ። እሺ እሺ በሉ። ስለማ ግን ያው ቢጨንቀን ነው አይደል? ወደን ነው አይደል? እና ይገባኛል ክብደቱ። እንደዚህ ያደረገልን እግዚአብሔር ስንት ነገር መሆን ሲጠበቅብን በማይሆን ኃጢአት ተጠላልፈን፣ ክፉ ልማድ ተጠላልፈን ቤታችን ቁጭ ያለን ብዙዎች፣ እናንተ ብቻ ሳይሆን በጣም ብዙ ወጣቶች። ስለዚህ በዚህ በጣም በሚደጋገም ኃጢአት ምናልባት እኮ ንስሐ ገብተን እናውቃለን፣ ስጋ ወደሙን ተቀብለን እናውቃለን። ግን አንድ ሳምንት ሁለት ሳምንት አንሻገር የቀን ራሳችን እናገኘዋልና አንድ ሰው የሆነ ነገርን በጣም በተደጋጋሚ በሞከረ ቁጥር ነፍሱ እየዛለች እንደማይሳካ እያመነች ነው። እና ሰይጣን በጣም በተቻለው አቅም ያን ተስፋ ማቁረጥ ከጀመረ የፈለገ መጀመሪያ የሚያደርገውን ነገር ይሄ ነው፣ ማስያዝ። እና ሁላችንም የምንታገለው ኃጢአት አለ። ሁላችንም ለመውጣት የምንጥረው ፕላን የምናደርገው መስከረም ላይ ከዚህ ይሄን አመት ብለን የጀመሩ ገና ወሩ ሳይልቅ የገባንበት ማለት። እግዚአብሔር ከዚህ ኃጢአት ያወጣናል አያወጣንም? ያወጣናል። ግን እናምናለን ወይ? እናምናለን ወይ? ለራሳችሁ ያላችሁ አመለካከት ምን አይነት ነው? እውነት በዚህ ኃጢአት የተነሳ እኮ በጣም ብዙዎቻችን ራሳችን ጠልተናል። ለእግዚአብሔር ዲዘርቭ አላደረግም። ፍቅርን ዲዘርቭ እንደማናደርግ ነው የሚሰማን። በጣም ዲፕረስድ እየሆንን ነው። ለነገሮች ያለን ፍላጎት ቀንሷል። ድሮ በጣም ያስደስቱ ነው የነበሩ ነገሮች አሁን ያስደስቱ ነው አይደል? ድሮ በጣም ኤክሳይትድ እንሆንባቸው ነገሮች አሁን ይሉ።
ድሮ እንደዛ የጓጓንለት ስልክ ዛሬ ምን እንዳረገን ታውቃላችሁ አይደል? ሹል አንድ ነገር ልንገራችሁ፣ ሁላችንም ከስልካችን መላቀቅ እንፈልጋለን። አሁን ምን ላርገው ምንለው ነገር አሁን ስልካችን ግን ያን ትዝ ይላችኋል። ስማርትፎን ምናምን ቤተሰቦቻችን የነበረ ነገር ጌም ነበር የምንጫወተው እኮ ምንም አናውቅም ነበር። አሁን ግን አሁን ነፍሳችንን አሳስሮ ቁጭ አድርጎን እንዴት ልትሆው ነው? ሁሉ ነገራችን ሆኗል። ኃጢአቱን የጀመርነው በዛ ነው። ክፋቱን የጀመርነው በዛ ነው። እግዚአብሔርን የሚያስተውን እሱ። እስኪ ማን ይሙት ከእናንተ ማለት አይናችንን ጨፍነን ጠዋት ስንነቃ እንዲህ በዳበሳ የምንፈልገው መዝሙረ ዳዊት ነው። ገና አንድ አይናችን ሳንገልጥ እንዲህ በአንድ አይናችን አይደል ቼክ የምናደርገው። አይለየንም የትም ቦታ እና ሳናስበው የገባንባቸው ነገሮች ጥሩ ናቸው ብለን የጀመርናቸው ነገሮች በጣም ነፍሳችንን አስረው አጥቁረው ናይን ከተባለችው ከደስታ ከራቅን ቆይተናል። ስንስቅም ፌክ ነው፣ ስንደሰትም ፌክ ነው። ሶሻል ባትሪያችን ሞቷል። አሁን ከሰው ጋር የመቀላቀል ፍላጎታችሁ እንዴት? ይሄ ሁሉ ነገር የኃጢአት መንስኤ ግን እግዚአብሔር ቃል ገብቶልናል። ንስሐ የሚደገሙ ሚስጥር ኤክሶስ ጋር አይደል የሚደገም ሚስጥር የሆነው እኛ በተደጋጋሚ ኃጢአት እንደምንሰራ ስለሚታወቅ ብዙዎቻችን እኮ በዚህ ኃጢአት የተነሳ የንስሐ አባቶቻችን ያማረር መስሎን ጭራሽ አሁን የሸሸናቸው ሰዎች አይደል መንገድ መቀየር ጀምረናል። አሁን ምን ብዬ ነው የኔ የምነግራችሁ ለሰባተኛ ጊዜ እያለ ሪሌት እንደምታደርጉ በደንብ አውቃለሁ፣ ይገባኛል። ስለዚህ ብቻችሁን አይደላችሁ። ሁሉም ይሄንን ታግሎ ኃጢአት እስከ ህይወት ፍጻሜያችን ድረስ እየታገልን እስከ መጨረሻው እየታገልን መቼ ነው መተው ካላችሁኝ ሞተን ስንቀበር ብቻ ነው ድል የምንነሳው። ኃጢአት ሁሌም ይፈትነናል። በዚህ መሃል ትልቁ ነገር ግን መነሳት ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ መውደቅ አዳማዊ ነው፣ ከወደቁበት አለመነሳት ግን ዲያብሎሳዊ ነው ይላል። እየሰማችሁ ነው? መውደቅ ምናዊ ነው? አዳማዊ ማለት ሰዋዊ ነው። በቃ ሰው ስለሆንክ ነው። እግዚአብሔር ስለወደቅ አይደለም የሚከፋው ስላልተነሳ ነው። ስለዚህ እግዚአብሔር ይወላችሁ ከመነሳታችን እንጂ ከውድቀታችን ጋር ምንም ነገር የለው። ብዙ ረጅም ደቂቃ እንዳልወስድ አንድ ታሪክ ነግሬያችሁ በዚህ ላይ ሰምታችሁትም ሊሆን ይችላል፣ ግን አይምሯችሁ ላይ መሳል ያለባችሁ ስለዚህ ህይወታችን ምንድነው ማድረግ ያለብን? አይኖ በጣም ተጨንቀናል፣ በጣም ጥሎናል፣ በጣም አዝነናል። እንዲነሳብን ማንፈልገው ርዕስ ተስፋ ቆርጠን ትተነዋል። ግን አንድ ነገር ልንገራችሁ። አንድ ወጣት እንደዚሁ ተማሮ ይሄድና ጠይቃቸዋል አቡነ ሺኖዳን፣ አባቴ እኔ መረረኝ፣ በቃ እነሳለሁ ወድቃለሁ፣ እነሳለሁ ወድቃለሁ፣ እነሳለሁ ወድቃለሁ፣ ስጋው ደግሞ እንቀበላለሁ፣ ንስሐ እገባለሁ፣ ከዛ ድጋሚ ወድቃለሁ። ግን አሁን ደከመኝ እና ልትወው ነው ከዚህ በኋላ መታገሉ ልትወው። ከዛ የመጨረሻ ጊዜ አንድ የሚመክሩኝ ምክር ማድረግ ያለብኝ ነገር ካለ ብቻ ይንገሩኝ፣ እሱን እሞክረዋለሁ፣ ከዛ ተወዋለሁ አላቸው። እኔ ምንም መክር ነገር የለኝም፣ ምንም ሰጥ መፍትሄ የለኝም። ግን ቅድም ስታወራት የነበረችውን አረፍተ ነገር ቀደም ተከተሉ ላስተካክልህ አሉት። እሱ ሲል የነበረው ምንድን ነው? እነሳለሁ ከዛ ምን እላለሁ? ከኔ ጋር ናችሁ? እነሳለሁ ከዛስ ሲቀያየር ምን ይሆናል? ከዛስ እስኪ በወድቅም በሉ፣ ሁላችሁም በሉ፣ በወድቅም ምን እላለሁ? ድገሙት። አሁንም እሺ፣ ይሄ ነው ድል ማድረግ የምንችለው በዚህ ቃል ብቻ። በወድቅም ምን እላለሁ? ኃጢአት ሰርቻለሁ፣ አዎ ወድቄያለሁ፣ ነገ ግን እነሳለሁ። ስለዚህ ጸሎታችሁ እንዳታቋርጡ፣ ቤተክርስቲያን መምጣት እንዳታቋርጡ፣ ወደ እግዚአብሔር መሄድ እንዳታቋርጡ፣ በፍጹም ቃለ እግዚአብሔር ከመስማት እንዳትደክሙ። አይኖ በጣም ይገባኛል። ያንን በጣም እንጠላውን ኃጢአት ማታ አድርጎ ጠዋት ለጸሎት መቆም እጅግ በጣም ከባድ ነው፣ ይገባኛል። ምንም እንዳላረገ ሰው ነጠላ ለብሶ ቤተክርስቲያን መምጣት ከባድ ነው፣ ይገባኛል። መዝሙር መስማት በቃ ቀላል እንዳልሆነ ይገባኛል። ያለን ብቸኛ አማራጭ ግን ክርስቶስ ፊት ልክ እንደ ልጅ ሄዶ አዋጥፍቻለሁ፣ በቃ ይኸው ተመልሻለሁ፣ እምርሃለሁ፣ እምርሻለሁ ብለኸኝ፣ ይሄ ያንተ ቃል ነው። ቃልህን ደግሞ ማትሸር አምላክ ነህ አውቃለሁ። ስለዚህ ማረኝ፣ ይቅር በለኝ እስክመለስ ድረስ ተነስቼ እስክቀር ድረስ እየወደኩ ምን እላለሁ? የሆነ ቀን ተነስተን በዛው እንቀራለን። እግዚአብሔር ያንን ቀን ቅርብ ያድርግልን። ስለዚህ በኃጢአታችሁ መቼም ተስፋ እንዳትቆርጡ። እግዚአብሔር መቼም በእኛ ተስፋ ምን ስለማይቆርጥ እሱ ካልቆረጠብን ምን አገባችሁና እስከ መጨረሻው ድረስ እንታገላለን። ምናልባት እግዚአብሔር ሞታችንን ያደረገልን ከእሱ ጋር ታርቀን የቀረን ቀን ሊሆን ይችላል። የሆነ ቀን ረስተነው ማድረግ ትተን ከ5 ዓመት በኋላ እኮ ትዝ ሊለን ይችላል ኃጢአቱ።
መቼ ነው የተውኩት ይሄንን ኃጢአት ልትሉ ትችላላችሁ። ይሄን ማድረግ የምንችለው ደግሞ ወደ እግዚአብሔር ስንቀርብና ስንቀርብ ብቻ ነው። እስከዛሬ በጣም ብዙ ነገር ሞክረናል። ሀውቱ ምናምን ብለን ራሱ ሰርች አድርገናል ዩቲዩብ ላይ አይደለ? ጄሚናይንም ጠይቀናታል፣ ቻትጂፒቲንም ብለናል። የሰጠን መፍትሄ ሰርቷል። ብዙ ነገር ሞክረናል አይደል? የአሁኑን እስኪ ከእግዚአብሔር ጋር ሞክሩት። እስቲ አሁን ክርስቶስን ሞክሩ። እስቲ አሁን ስጋና ደሙን እንሞክረው። ያን ማድረግ አለብን። ይሄ መጀመሪያው ነው። ሁለተኛው ደግሞ ራስን መጥላት ነው። ብዙዎቻችን ለራሳችን ያለን አመለካከት ልክ አይደለም። ከዚህ ኃጢአት የተነሳ ከሰዎች የተነሳ ከቤተሰቦቻችን የተነሳ በጣም ብዙዎቻችን መስታወት ፊት ቆመን ስለ ራሳችን የምናወራው ነገር ልክ አይደለም። አይ እኔ መሆን ሰው አይደለሁም፣ እንደ ቀላል እየተወራ ምረባ ሰው አይደለሁም እኔ። አይ እኔ መቼም ሰው አልሆንም አይደል? እንዲያለም እንትሉ ራስን መጥላት ምንም ነገር ላይ ፊት እንደማናደርግ ነው የሚሰማን። የትም ቦታ ላይ እንደተጋበዝን አይሰማን። የትም ቦታ ላይ ኮንፊደንት እንደሆንን አይሰማን። ከሁሉም የጠቆረ ነፍስ ያለን እኛ ብቻ ነው ይመስል። ገና ከሩቁ ምናምን ሰዎች እኛን አይተው የሚጠሉን ይመስለናል። ቀድመን ጨርሰናል እኛ አይምሯችን። እግዚአብሔርም ይወደን አይመስለን፣ ቼክ የሚያደርገን አይመስለን። እሱ የጻድቃን አምላክ ነው የሚመስለን አረ እዛ ጧት ቤተክርስቲያን የምትሄደው የሚሄደው ዲያቆኑ ምናምን እሱ ላይ ትኩረት የሚያደርግ አምላክ ያለን ይመስለን። እኛን ዞር ብሎ የሚያየን አይመስለን። ቦታ ያለን አይመስለንም። እዚህ ቤት ውስጥ ቤተክርስቲያን ውስጥ በጣም ብዙ ሰዎች ጋር ከብዙ ሰዎች አቴንሽን እንፈልጋለን። በጣም ከብዙ ሰዎች የተቸገርንባቸው ብዙ ነገሮች አሉ። ያንን ባለመኘታችን እኛ የምንወቅሰው እነሱን ሳይሆን ራሳችንን መወደድ ያልቻልኩ ሰው ስለሆንኩ ነው ብለን። ግን እስከ የት ድረስ የተወደድን እንደሰው እንደሆን ቢገባችሁ እስከ መስቀል ነው። መስቀል ምን እንደሆነ ገብቷችኋል ወይ? ማለት ክርስቶስ ለኛ ብሎ ያስቀረው ክብር የለም። እርቃኑን የተሰቀለው እርቃኑ። እኔን ታከብሩኛላችሁ? አሁን አዎ ያላችሁን አንድ አውጥቼ እዚህ ጋር ልብስና አውልቅ ብል ግን አታውልቅልኝ። ለምን? አይ አከብራለሁ ግን እዚህ ጋር አረ አቡነ ማትያስ መተው ቢሉን አናረገው። እርቃኑን የተሰቀለው ክርስቶስ ነው ማለት ደርሶ እሺ ተገረፍኩላችሁ፣ ተጠማውላችሁ፣ ብዙ ነገር አደረገልን። መጨረሻ ላይ ግን ልብሱን ሊገፉት ሲል አይ እኔ እኮ አምላክ ነኝ፣ አምላክ እኮ ነኝ እኔ። ቀልዳላችሁ እንዴ? በቃ ይበቃችኋል፣ እስካሁን የከፈልኩላችሁ ይበቃል ብሏል። የሰው ልጅ የመጨረሻ ክብሩ እኮ ልብሱ ነው አይደል? የመጨረሻ ክብሩ ምንም ድሃ ቢሆን ነዳይ ቢሆን እብድ እንኳን ቢሆን ምን ያስቀርልን አንድ ነገር የለም። አንድ በዚህ ልክ የተወደድን ሰዎች በዚህ ልክ የወደደን ሰው እንዲገባን ብሎ ያፈቀረን አምላክ እኛ ራሳችንን በመጥላት እናስቀይማል። እግዚአብሔር የወደደውን ነገር የመውደድ ግዴታ አለብን። እግዚአብሔር እዚህ ምድር ላይ ከምንም ነገር በላይ የሚወደው ምን ነው? ሰውን በሉ እስኪ እናንተ ምንድን ናችሁ? ለምን አትወዱትም ታዲያ ራሳችሁ? ይሄ እኮ ራስ ወዳድነት አይደለም። እኔ የእግዚአብሔር ልጅ ነኝ፣ እኔ ንጉስ ልጅ ነኝ ማለት አለ። እንደው ምንም የረከስን ብንሆን፣ ምንም ትምህርት ላይ ጎበዝ ባንሆን፣ ድሃ ብንሆን፣ ኃጢአተኛ ብንሆን ማን ይወደናል? ምን ትፈልጋላችሁ? ዮሴፍ ትዝ አይላችሁም? ቤት ውስጥ ሆኖ 11ዱም ወንድሞች ይጠሉት ነበር። 11ዱም ወንድሞች አስቡት፣ የገዛ ቤታችሁ ላይ እንደምትጠሉ እያወቃችሁ ስትገቡ ስትወጡ፣ እናትና አባቶቻችሁ ወንድሞቻችሁ። ግን ዮሴፍ ካልም ነበር፣ ደስተኛ ነበር። ሄዶ ህልሙን ይነግራቸዋል። የዋ ነው፣ ስንቅ ተሸክሞላቸው ይሄዳል። በወንድሞቹ በጣም ብዙ ነገር አሳልፏል። ለምን እንደዚህ ደስተኛ ነው ታውቃላችሁ? መጽሐፍ ቅዱስ አንድ ቃል ይናገራል። ያዕቆብም ዮሴፍን ከልጆቹ ሁሉ አብልጦ ይወደው ነበር። ከልጆቹ ሁሉ አብልጦ ምን ይለው ነበር? ማንን? ምኑ? አባቱ። አሁን እናንተ በእናንተ ምክንያት እናታችሁ አባታችሁ ደስተኛ ይሁን እንጂ ዓለም ለምን አይገለበጥም? አይደለ? እንደዛ አይደል የምትሉት? እዚህ ምድር ላይ ከእናትና አባቶቻችን በላይ ምን አስበልጦ ነገር አለ? የለም። ከእግዚአብሔር ፍቅር በላይ የሚበልጥ ነገር የለም። እኛ በእግዚአብሔር የተወደድን ሰዎች ነን። ማንም ቢጠላኝ ምን ይወደኛል? አባት ይወደኛል ማለት አለባችሁ። ማንም ቢጠላኝ እግዚአብሔር ይወደኛል። ማንም ባይቀበለኝ አንተ ጸባይ ደስ አይልም፣ አንተ ለፍላፊ ነህ ምናምን ሰዎች ብዙ መስፈርት ያወጣሉ አይደል? አይ ከዚህች ልጅ ጋር መዋል ምናምን አገባ። እግዚአብሔር ይወደኛል። በፍጹም ተሳስታችሁ ራሳችሁን እንዳትጠሉ። ራስን መጥላት ኃጢአት ነው። ምክንያቱም እግዚአብሔር የወደደውን ነገር የመውደድ ምን አለብን? ግዴታ አለብን። እግዚአብሔር ደግሞ ማንን ነው የሚወደው? እኛን ሰዎች ነው። ስለዚህ አንዳንዴ ትትና ይመስለናል። አይ እኔ ምናምን ቅዱስ ዮሐንስ አፈወርቅ ዲያብሎስ ራስህን እንድጠላ የሚያደርግ ትሁት እንድትሆን አይደለም፣ ኃጢአትህን የሚያሳስብህ ትሁት እንድትሆን አይደለም። ራስህን ጠልተህ የሆነ ሳለ ራስህን እንድታጠፋ ነው።
ብዙዎቻችን ለቤተሰቦቻችን ለጓደኞቻችን ጠቃሚ እንዳልሆን የሚሰማን እዚህ ምድር ላይ ደግሞ በጣም ገዳዩ በሽታ ጠቃሚ ያለመሆን ስሜት ነው። ታምናላችሁ? ጠቃሚ ያለመሆን ስሜት ግን እመኑኝ እግዚአብሔር አይሳሳትም። ባንጠቅም አይፈጥረንም ነበር። እስከዚህም አያሳድጋችሁም። ገና በ3 ዓመታችሁ በ2 ዓመታችሁ ይቀደን ነበር። ምንም ማለት ማጣበብ ነው። ቦታ ቫልዩ ስላለን ይኖር ነው ያለ ነው ማለት እስካሁን እየጠበቀ ያንተ እግዚአብሔር አይሳሳትም። የፈጠረን ለምክንያቱ ስለምንጠቅም ነው። እና ሀበሻ የሚለው ነገር አለ አይደል? ያው ሞተ ማንንም አትጎዳም። ምንድን ነው የሚባለው? የኖረ ማንንም ካልጠቀምክ ሞተ ማንንም አትጎዳም አይደል? አንዳንድ ሰው ለእናቴ ብሎ ራሱን ማጥፋት ምናምን ይላል። ቤተሰቦቼን ለማሳረፍ ብዬ ባልኖር ይላል። የሆነ በሽታ ቢገለኝ ብላችሁ ነው ያልታጠቁ እናቴ እንደዚህ ከማሰቀኝ አባቴ እንዲህ ከማለፋ ሰዎች በእኔ ምክንያት እንደዚህ ከሚሆን እግዚአብሔር ምክንያት አለው። ትንሽ ጠብቁት። ትንሽ ራስን ማክበር፣ ራስን መውደድ፣ ራስን በክርስቶስ አይን በኩል መመልከት በጣም አስፈላጊ ነው። ሶስተኛው ቃሬዛ ተሸካሚ ነገን መፍራት ነው። ሁላችንም እንጨነቃለን። ይህን በአንድ ቃል እንገራችሁ። ክርስቶስ ቃል ገብቶላችኋል። ስለምትበሉት ስለምትጠጡት ነገር ምን አትበሉ፣ አትጨነቁ። የሚያኖር ማን ነው? እግዚአብሔር ነው። እግዚአብሔርን ማመን ተለማመዱ። ነገ አልተፈጠረችም፣ ግን ቃል አልተገባልን። ነገ ትኑር አትኑር አናውቅም። መጨነቅ አያስፈልግም። ነገን አትፍሩት። አይ ነው በቃ ይገባኛል እኮ አሁን ኤአይ ምናምን ከዛ ኑሮ እየከበደ ነው፣ እዚህ ጋር ዘረኝነት ምናምን። አንድ ታሪክ ልንገራችሁ ለዚህ ቶሎ እንድጨርስላችሁ። እንጦንስ በወጣትነቱ ነው ገዳም የገባው። ገዳም ሳይሆን ብቻውን ዋሻ ውስጥ ማለት የመጀመሪያው መነኝ እሱ ስለሆነ እና ወጣት ነው፣ ብርቱ ነው፣ ምንም ነገር ማድረግ ይችላል። እና ሰይጣን ተገለጠና እንጦንስ ወይ አሁን ጉልበት አለ፣ አሁን ብርታት አለ፣ አሁን አይነህ ገና አልበዘዘም፣ ጉልበትህም አላረጀም፣ ወጣት ነህ፣ ችግር የለውም። ነገ ግን ታረጃለህ፣ ነገ ትደክማለህ። እንዳሁኑ የሚመግብህ የሚያበረታ ጉልበት አይኖርህም፣ እንደዚሁ ብቻህን ሆነህ ትሞታለህ አለው። እንጦንስ ምን እንዳለ ታውቃላችሁ? ዛሬ ያለው እግዚአብሔር እኮ ነገም አለ አለው። የለም እሺ፣ ትናንት ያሳለፋችሁ እግዚአብሔር ነገ አይኖርም? ለምን ነው የምትጨነቁት? እውነት እስኪ እንሞት እንደሆነ እናያለን። እስኪ ይሄ ኑሮ ይግደለን። እስኪ እውነት እግዚአብሔር እያለ ህዝቡን በባህር ከፍሎ ያሻገረ አምላክ እኛን የኑሮ ውድነት ፈተና ኢንትራንስ ምናምን ምን ሆናችሁ? እና ነገን መፍራት አያስፈልግም፣ መጨነቅ አያስፈልግም። የመጨረሻው የህይወት ትርጉም ማጣት ነው። ብዙዎቻችን ግራ ገብቶናል ምን ማድረግ እንዳለብን። ለምንድን ነው የምኖረው? ለምን የተፈጠርኩት? ምንድነው ዓላማዬ? ምንድነው ፐርፐዜ? አረ ምንድነው መክሊቴ? እግዚአብሔር ለምን የፈጠረኝ? ይሄ መጨረሻው ሰውን ተስፋ የሚያስቆርጠው ነገር ነው። ህይወቱ ሚኒንግለስ ከሆነበት ሰው ይወድቃል። ሰው ይወድቃል ሚኒንግለስ ከሆነበት። ሚኒንግ እንዲኖራችሁ ከፈለጋችሁ እመኑኝ፣ እዚህ ቤተክርስቲያን መጣችሁ ማገልገል ጀምሩ። ሰንበት ቤት ግቡ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። እግዚአብሔር ለምን እንደፈጠራችሁ የምታውቁት ቤተክርስቲያን ስትሆኑ ብቻ። ለምን እንደፈጠራችሁ እዚህ ምድር ላይ ከአንተ ውጪ የማይፈታ አንድ ችግር አለ። አንተ ስትፈጠር ሀብቱ የተፈጠረ ከአንቺም ውጪ ሳትፈቱት ከሞታችሁ ሳይፈታ ይኖራል። እግዚአብሔር የፈጠረን ለምክንያት ነው። መክሊት ጸጋ ሰጥቶ ጠቃሚ አድርጎ ለብዙ ሰዎች የምንተርፍ ሰዎች አድርጎ ነው የፈጠረን። ያንን ቤተክርስቲያን ውስጥ መታችሁ ፈልጉት፣ እናታችሁ ጋር እሷ ታሳያችኋለች። ንስሐ ግቡ፣ የክርስቶስን ስጋና ደም ቶሎ ቶሎ ተቀበሉ። ያን ጊዜ ህይወት ትጥማችኋለች፣ ለነገ ትጓጓላችሁ። አሁን እኮ ጸጥ ብንል ደስ ይለናል ሁላችንም። የሆነ ነገር ቢያበቅ ዝም ብን እግዚአብሔርን ያዘ ግን ተስፋ አለው ውስጡ ደስ ይላል። እና ክርስቶስ ተስፋ እንዳለን ያሳየው ልንወጣ ጫፍ ላይ እንኳን ደርሰን ተስፋ ቆርጠን ቀርቦም ቃሬዛውን ምን አለ ነካ፣ አስቆማቸው። አንተ ጎበዝ እልሃለሁ ተነሳ ብሎ ለእናት አሳልፎ ሰጣትና እንዳትሸዋወዱ ከክርስቶስ ጋር አደራችሁ። ምናልባት ዛሬ ይሆናል በአራቱም ሰዎች ተሸክመን እየወጣን ጫፍ ላይ ያገኘን ዛሬ እዚህ ጉባኤ ላይ ሊሆን ይችላል። ዛሬ ይሆናል ቃሬዛውን ነክቶ ያስቆመንና እንዳትሸዋወዱ ከክርስቶስ ጋር ንስሐ መግባት በምንችልበት እስከ ወዲያው መቀበል በምንችልበት እድሜ እንቀበል። በዚህ በጉዝናችሁ ወራቶች በዚህ ወጣትነታችሁ እግዚአብሔርን ቅረቡት። እግዚአብሔርን በሚገኝበት ጊዜ ፈልጉት ታገኙታላችሁ ተብሏልና። ስለዚህ ቢያንስ እንኳን እውነቴን ነው የምላችሁ እኛ እንኳን ባንሆን አያሳዝናችሁም? ይሄ ወጣት ይሄ ጄኔሬሽን አያሳዝናችሁም? ይሄ ትውልድ አያሳዝናችሁም? ለሰዎች ተስፋ የምንሆን ጨለማ ውስጥ ላሉ ወጣቶች እንኳን ደህና ተስፋ ማጽናኛ የምንሆን ሰዎች እንድንሆን ራሳችን ማበርታት አለብን። ከራሳችን አልፈን ሰዎችን ማበርታት አለብን። ለዛ ህይወት እግዚአብሔር ያደርሰን። አግኝቶ ቃሬዛውን ነክቶ ከሞት አስነስቶ ለእናታችን አሳልፎ ይስጠን እግዚአብሔር። ወስብሐት ለእግዚአብሔር።